እውቀታቸው በመተት የተወሰደባቸው ሰዎች የምናውቀውን ሥራ ለመስራት ግራ ይገባናል፣ ይጠፋናል። በስራችን በእውቀታችን ደስታ እናጣለን፣ ያስጠላናል። ከፍተኛ የሆነ ነገሮችን የመርሳት ችግር ይታይብናል። ያስቀመጥነውን ነገር እንረሳለን፣ አስተውሎታችን ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይብናል። ነጭናጫ፣ ቁጡ፣ ብስጩ እንሆናለን። ስለምናውቀው ነገር ሲወራ መስማት ያስጠላናል። ሁሉ ጊዜ አእምሯችንን ከግራና ከቀኝ ውጥር ያደርገናል። ከፍተኛ የሆነ መድኃኒት የማያጠፋው የማያሽለው ራስ መታት ይታይብናል። በየጊዜው ይነስረናል። ካፍንጫችንና ካንጎላችን የማይቆም ፈሳሽ ይወጣል። ፈሳሹ የሚሸት ሊሆን ይችላል። አእምሯችን ውስጥ ከውስጥ ውጥር ያደርገናል። አንዳንዴም አእምሯችን ውስጥ የሚጮህ ሰው ድምጽ ይሰማናል። አእምሯችን ውስጥ የሆነ ነገር ያለ ይመስለናል። አእምሯችን ከውስጥ እንደቃ የሚንቃቃ ይመስለናል። ጭንቅላታችን እጅጉን ይከብደናል። አእምሯችን ውስጥ የሆነ የሚሄድ የሚርመሰመስና ከውስጥ የሚመታን የሚመስል ስሜት ይሰማናል። የጸሎት መጻሕፍትን መጽሐፍ ቅዱስንና ዓለማዊ መጽሐፍትንም ቢሆን ማንበብ አንችልም። ማንበብ በጣም ያስጠላናል። ማንበብ ሞት መስሎ ይታየናል። ምንም ነገር ብናነብ ምንም ነገር በአእምሯችን ለደቂቃ አንይዝም። ምን እንዳነበብን በፍጹም አናውቅም። አንብበን ወዲያው ይጠፋናል፣ ይረሳናል። በአጠቃላይ የእውቀት መተት ካለብን ምንም ነገር ማወቅ አንችልም። እንደውም ያወቅነው ይጠፋናል፣ አእምሯችን ባዶ ይሆናል። የወለላይቱ እመቤት ልጆች፣ እውቀት የሰው ልጅ ሕይወትና እንጀራ ስለሆነ ሰዎች እውቀታችንን በመተት ወሰዱት ማለት እንጀራችንንም የወደፊት ሕይወታችንንም ነጠቁን ማለት ነው። በመተት አጋንንት ሰዎች እውቀታችንን ወሰዱት ማለት ነጋችንን ነጠቁን፣ አበላሹብን ማለት ነው። የእውቀት መተት ክፉ ነው። እውቀታቸው አእምሯቸው በመተት ተወሰደ እንዳይባል የመተት አጋንንቱ በድንገት ጠጪ፣ ሰካራም፣ ሱሰኛ ያደርጋቸዋል። ቤተሰብም ልጃቸው በመተት እንዲሆኑ ስለማያውቁ ልጃችን እንዲሆነው በመጠጥ ነው በሱስ ነው ይላሉ። በዚህም የልጃቸው ችግር ሳያውቁ ሳይረዱ ይኖራሉ። ሌላው ልብ ሰባሪው የሕክምና ተማሪ ኢንጂነሪንግና ትልቅ እውቀትና ማስተዋል የሚጠይቅ ትምህርት እየተማሩ ትምህርታቸውን ሳይጨርሱ አብደው ታመው ተጨናንቀው መማር አቅቷቸው ትምህርታቸውን ይተዋሉ። ድጋሚ መማር ያቅታቸዋል። ምክንያቱም እነዚህ ሰዎች የእውቀት ወይም የትምህርት መተት ሰለባ ስለሆኑ ነው። በሥራ ዓለም ካለን ደግሞ በያዝነው በተማርነው እውቀት መጠቀምና ሰውን መጥቀም አንችልም። የወለላይቱ እመቤት ልጆች፣ እንደዚህ አይነት ችግር በሕይወታችን ሲገጥመን ጊዜ ሳንሰጥ ሳንዘናጋ ፊታችንን ወደ እግዚአብሔር በመመለስ በጾም በጸሎት በስግደትና በጸበል ልንዋጋና አጋንንትና ሰዎች የነጠቁንን የእውቀት ጸጋችንን ልናስመልስ ይገባል። ይህ ካልሆነ ግን የኛ ሆነ ሁሉ በአጋንንትና በክፉ ሰዎች ሴራ የነሱ መጠቀሚያ ይሆናል። የሁሉንም መፍትሄዎች መጨረሻ ላይ ብነግራችሁም እውቀታችሁን የትምህርት ዕድላችሁን በመተት ላጣችሁ ሰዎች አንዱ መፍትሄ እውነተኛ ንስሐ ገብተን በአምልኮት ሕይወት በርትተን ከታገልን ዕድላችን እውቀታችን ይመለሳል። የኛ ዕድል ሲፈታ የነሱ ይታሰራል። ያኔ እኛ እንማራለን፣ እነሱ ይማረራሉ። የኛ አእምሮ ሲከፈት የነሱ ይዘጋል። እዚህ ላይ ልብ ልንለው የሚገባው የኛ ሲከፈት የመተተኛው ሲዘጋ መተተኛው ያውቃል። ያኔ የእውቀት መተቱን ሊያድስብን ይችላል። ሲታደስብህ ደግሞ ትፈዛለህ፣ ንፍዝ ድንዝዝ ትላለህ። ቁጭ ብለህ እየሄድክም መኪና እያሽከረከርክም እየተማርክም እንቅልፍ ይልሃል፣ ያንገላጅጅሃል፣ ይደብትሃል። ያኔ እንደታደሰብህ ወቅ። በስግደትና በመቁጠራ የእድሳት መተት እያልክ ቀጥቅጥ። እዚህ ላይ መጠንቀቅ ያለብን የኛ ሲከፈት ጸሎት፣ ስግደት፣ ቅዱስ ቁርባን መቀበል ወዘተ መቶ የለብንም። እነዚህን እኛ ስናቆም የነሱ በመተት ይከፈትና የኛ ይዘጋል ማለት ነው።